አብርሽና ሩታ አንድ ላይ ሆኑ። እዛ ሰፈር ተቃጠሉ። በቃ ሩታ የምር ጀግና ሴት፣ ጠንካራ ሴት፣ የወንድ ጀግና። የምር ነው የምላችሁ። እንደ ሩታ ቆፍጠን በሉ፣ እንደ ሩታ ጠንካራ ሴት ሆኑ ቤተሰብ። እኔ የአብርሽ ንግግር ጌታ በጣም ነው የተመቸኝ ቤተሰብ። እንዲህ ያበርኩ ነው እንደሚመስላችሁ? እኔ እኮ ጤነኛ እናንተ። በስማ ሩታ እንደገባች ሁሉም እንዴት እንደደነገጡ አያችሁ። አንድ ሴት እንዴት ሚዲያ እንደምትመራ አያችሁ። ጌታ ሆይ ትዕግስቱን ስጠን። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውዶች፣ የኔ እንቆች ማለት ነው። እንግዲህ ዛሬ ሩታና ኤፍሬም እንግዲህ ብዙ ቤት ነው የመጡ። አብርሽን ይዞ ነው የወጡ። አብርሽም እኔ ህፃን ልጅ አይደለሁም፣ ስለዚህ ከራሴ ጋር ነኝ፣ ከራሴ ጋር አትበሉኝ፣ በቃ እኔ ከሚስቴ ጋርና ከልጄ ጋር ነው መሆኑ ፈልገው ቤት አለኝ እዚህ ምንድን ነው የምሰራው አልፈልጉም ነው በማለት ነው እንግዲህ ቡዜና ዳኒ ውሽምት ተቃጠሉ። አንቲ አብርሃም ለምንድን ነው በራስ የምትመራው? አንቲ ግን እኔስ አንቺ ላይ ራስሽን እንደምትጨነቅ ራስ ወዳድ እቺ ሴት እኔ ማየት አልፈልግም ማለች ሩታ ማለት ነው። ቤተሰብ አታስፈልግም። የኔ ህይወት የበጠበጠች ሴት ናት። ስለዚህ እዚህ ቤት እኔ እሷን ማየት አልፈልግም አለች ሩታ ማለት ነው። ሀቤሉንም አወጡ። እናንተ የምን መታት ነው ግን መታት ነው የምትሉ ምን አይነት ግን ጭንቅላታችሁ ዜሮ እንደሆናችሁ ምን አይነት ጭንቅላት ባዶ ይዛችሁ እንደሄዳችሁ ነው የተረዳው ማለት ነው። ሁላችሁም ማለት ነው አስመሳይ ሁላ ጌታን ነው የምላችሁ። ሁሉም አብርሽና ሩታ አንድ ላይ እንዳይሆኑ አይፈልጉም። ዳኒም ጨምሮ ማለት ነው። ዳኒም ጨምሮ ቡዜም እንደዛው ናት። ከውሽምት ጋር ነው ወንድሙ ማድረግ የምትፈልገው ግን አይሳካልሽም ቡዜ ማለት ነው። አይሳካልሽም መቼም ማለት ነው። ገባሽ አይደለ? አብርሽም ደግሞ አልቀመጠው ነው ያለው። እናንተ እኔ ፈልጌ አይደለም በግድ አስገድዶኝ ነው ያመጣኝ፣ እኔ ሳልፈልግ ነው ያመጣኝ አለ አብርሽ ማለት ነው። ሀቤሉን አምጡ። ሀቤሉን እሺ አወጥታችኋል፣ ምን አገኛችሁ? ከሀቤሉ ምን አገኛችሁ አለች ሩታ ማለት ነው። ልክ ናት። ምንም ነገር የለም እኮ ዝም ብሎ ማለት ነው። አብርሽ ከራሱ ጋር አይደለም፣ አብርሽ ከራሱ ጋር ነው። ድብን እያለ ከራሱ ጋር ነው። እሺ እያስመሰለ ነው እንጂ አብርሽ አይፈልግም። እሺ ከኔ ጋር ያለ ነገርስ ብላ ከኔ ጋር ህይወት ጀምረሃል፣ ከኔ ጋር ያለ ህይወት ምንድን ነው የምታደርገው? እሱ ያለፈ ነገር ነው፣ በቃ ያለፈ ነገር ነው አላት ለውሽምት ማለት ነው። እና ምን ይባላል? ይሄ እኮ ውርደት ነው። ቤተሰብ ግልጹን የተናገራት ለሄርሜላ ማለት ነው። አንዳንድ ሰዎች በኮሜንት ማለት ነው አብርሽ በሄርሜላ ላይ ነው የተጫወተ የምትሉ አላችሁ። እሰይ ደግ አረጋት። ሁሉም ሰው ሄርሜላ ከዚህ ህይወት ውጪ ብዙ ሰው አላት ለሄርሜላ። እውነት ለመናገር ማለት ነው አልሰማም ማለች። አሁን እንኳን ብትጎዳ አብርሽ ምን አገባ? እሷ ናት እግሯ ላይ ተደፍታ እግሩ ስር ተደፍታ አልቅሳ በግድ የፍቅር ጥያቄ ካልተቀበልከኝ አለችው። አልቅሳ መልሳ ቀለበት ካላደረክልኝ አለችው። መልሳ ሸማግሌ ላከልኝ አለችው። ልጁን ለምንድን ነው እና ታዲያ አስጨነቀች እኮ። አብርሽ በቃ ወደ ራሱ መመለስ ስለፈለገ ነው። አብርሽ ከራሱ ጋር አይደለም። ልጁን ልታሳብሩ ነው እንዴ? እኮ ዳኒ አንተ አስመሳይ ማለት ነው። ሲያስጠላ። ምን አለ ዳፍ ሰማችሁ? የሆነ ድግምት ነው እንዴ እያስደረገችው ኤፍሬም ላይ ያለ ድግምት የሚባል ነገር አለ። አንተ አስመሳይ ማለት ነው። ዳፍ የሚባል ሰውዬ ማለት ነው። በጣም ድሮ ጥሩ ሰው ይመስለኝ ነበር። ቤተሰብ በጣም አስመሳይ ሰው እንደሆነ የተረዳው። ሁሉ አስመሳይ ናቸው ከዳኒ ጨምሮ
ከብዜ ጨምሮ ውሽምት የሰውን ባል ለመቀማት ነው እሷ ወደዚህ የተጠጋችው። ግን ቡዜና ዳፍ አስመሳይ ናቸው። በተለይ አብርሽና ሩታ አንድ ላይ እንዳይሆኑ አይፈልጉም። ሁለቱም በቃ ሀሳባቸው፣ ንግግራቸው እንደዛ ናቸው። ገባቸው አይደለ? ቡዜ እንዴት እንደተቃጠለች አያቸው። ሩታ መታ አብርሽን ስለወሰደችው ተቃጠለችው ማለት ነው። ኧረ በስመ አብ! ሩታ አንዳንድ ሰዎች ከኛ ዙሪያ ላይ አታስፈልጉም በቃ አሁን በሰላም ህይወታቸውን ማኖር አሁን በሰላም አሁን ህይወታቸውን ማኖር እንፈልጋለን አለች ሩታ ተናገረች። በቃ ልጁ ከጤና ጋር አትበሉኝ፣ እኔ ከጤና ጋር ነኝ አለ አብርሽ። እሺ ከዚህ በለጠ ልጁ ሊያብድላችሁ ነው እንደ የፈለጋችሁ? ሀቤሉ አውጥታችኋል፣ ምን አገኛችሁ ከሀቤሉ አለች ሩታ ማለት ነው። የኔ አንበሲት ማለት ነው። ምን አይነት አክል ሩታ ራሷ ላይ ኮንፊደንስ እንዳላት ማለት ነው። ቤተሰብ ምንም እኮ ሀቤሉ ላይ ምንም የተደረገ ነገር የለም። እንዶ ሰዓትሽ ላይ ነው ያሉ ሰዓትሽ ላይ ነው የሆን ነገር ያለ ለዛን ያነሳናል። ለምን ሰዓቴን አነሳችሁ ብላ ጠየቀችው። ሰዓትሽ ላይ ነው ያንቺ ሰዓት ደግሞ እሱ አይፈልግም አለቻት። ሩታ እንደዛ ነው ያለቻት። ይሄ ውርደት አይደለም? እና ታዲያ ልክ የራሷ ባል እንደሆነ እንዴት እንደሚያደርጋት እቺ ውሽምት ማለት ነው። እቺ የሴት አሰዳቢ ሊክስክስ ምን አይነት አለባበስ ነው የለበሰችው? አሁን ሄርሜላ ምስኪን ናት፣ ሄርሜላ ናት የምትጎዳ የምትሉ ሰዎች ማለት ነው። ድሮ ለምን አላሰባችሁም? ሄርሜላ እንደምትጎዳ አልተረዳችሁም ነበር? ሄርሜላ ግፊበት፣ ሂጅበት ስትሉ የነበራችሁ የት ናቸው? አሁን ሄርሜላ ተጎዳች፣ አብርሽ እንደዚህ ተጫውቶበት ነው የሄደች፣ ተጫውቶበት ነው የሄደ ምናምን የምትሉ ማለት ነው። አብርሽ ምንም አላደረገ፣ እራሷ ፈልጋን የመጣችሁ በሰው ህይወት ጥልቅ ብላ የመጣችሁ እራሷ ናት። ብትጎዳ ለምን ደም እንባ ብታለቅስ ሄርሜላ በፍጹም መታሳዝነኝም ጋይስ። የምሬ ነው የምላችሁ። ሄርሜላ የሴት አሰዳቢ ናት። ሩታ ጀግና ነሽ። ማርያምን ባልሽን በእጅሽን ስላስገባሹ ደስ ብሎኛል። ዳኔ ተቃጥለዋል። አሁን እዚህም በካሜራ ፊት ለፊት መውራት አልፈልግም፣ በሌላ ነገር መጠቀም። ዳኔ አሁን ከዚህ በኋላ ሩታ አታስጠጋ፣ አንተ አስመሳይ ነህ፣ አንተን አምኜ ነው ለአንተ እየሄድኩ፣ ግን አንተ ክደኝ ይዛ አመጣ እዚህ አለችው ሩታ ማለት ነው። አስበች አሁን ዳኒ መቼም ሩታ አትታለልም። አሁን ላይ መቼም ማለት ነው ዳኒ መቼም ማለት ነው። አሁን አብርሽም አይሄድላችሁ፣ ዝም ብላችሁ ነው የምትለፉ ማለት ነው። ምድር አስመሳይ ማለት ነው። የሩታና የአብርሽ ሰላም መሆን እንደማትፈልጉ ሰዎች አብርሽና የሩታ ሰላም እንዳይሆኑ አይፈልጉም። አንድ ላይ እንዳይሆኑ ሰላም ሆኖ እንዳይኖሩ አይፈልጉም። አያችሁ ሩታ ደግሞ ቀድሞ ባሌ ነው ከቤተሰቦች ቀድሞ ባሌ ነው አለች። ከዛ ይቀጥላል ቤተሰብ። የቤተሰብ ቦታ አለ፣ የባል ቦታ አለ፣ የቤተሰብ ቦታ አለ። ቡዜ ደግሞ ከቤተሰብ ጋር አታገናኝ፣ በኋላ ነው በቃ የፈለገችውን ታድርግ። አስመሳይ ማለት እሱ ብቻ እሱ ከጤና ጋር ይሁን ከሄርሜላ ጋር ይሁን ከሩታ ጋር ይሁን አያገባኝም ብላለች። አያችሁ አስመሳይ ማለት ነው። ሩታ እሷ ናት እኮ በትዳሬ ገብታ የበጠበጠችው። ስለዚህ ሴት እዚህ ቤት ምን ትሰራለች አለች ሩታ። አቤት ጀግንነት፣ አቤት ቆራጥነት። ሩታ የመችሽ የኔ ጀግና ማለት ነው። ጣም በደል ሴት ጀግና። ዳኒ ቡዜ ዳፍ ውሽምት ተቃጠሉ፣ ዛሬ ተቃጠሉ። ኤፍሬም ሩታ አብርሽ ወጡ። አብርሽ እኔ ወደ ቤት ነው የሚሄደው፣ ልዑል ለብቻ ነው ያለው ቤት። ስለዚህ መሄድ ነው የምፈልጉ ከነሱ ጋር ነው። እንዴት እንደወጣ እናንተ አብርሽ እነሱ እያወሩ ከነሱ መሀል እንዴት እንደወጣ ሩታ ወደ እነሱ እንዳትገባ አላስገቡ ሩታ ማለት ነው። አብርሽ እንዴት እንደወጣ ሶፋ ላይ ወጥቶ ነው የወጣ ማለት ነው ከነሱ መሀል። በጣሪ ጭራሽ ሩታ ላይ ነው እናንተ ይሄ ነው ታዲያ አብርሽ የሆነ ነገር ሆኗል የምትሉ ጅላጅሎች ማለት ነው። መቼ ነው የምትነቃራ? አብርሽ ይመቸቅ። አንዳንድ በጎች መቼ እንደሚነቁ አላውቅም። አብርሽ ያስመስል ነው ማለት ነው። እናንተ እንደምታወሩ አይደለም።
እናንተ እንደምታወሩ አይደለም። እንደ አንዳንድ ሰዎች የሚያወሩ ወሬ ይዛችሁ ነው። እሺ ምን አገኛችሁ? ሀብሉ ላይ ምን አገኛችሁ አለች ሩታ። ምንም ነገር የለም። ዝም ብሎ ነው፣ ዝም ብሎ ማለት ነው። ምድር አስመሳይ ማለት ነው። ሩታ ይመችሽ፣ ባልሽን በእጅሽ ስላስገባሽ ደስ ብሎኛል። ማረኝ እንዴት ደስ እንዳለኝ ውስጥ የተደሰተ ቤተሰብ አቦ ይመችሽ። ምድር ማይም ሁላ እንግዲህ እየተቃጠለ ነው የሚያድረው። ሩታ ይመችሽ አንቺ ማለት ነው። እዛ ሰፈር በቃ በለቅሶ ነው የሚያድሩ ዛሬ ማለት ነው። ወይ በላቸው። ሩታ ይመችሽ የኔ ጀነት፣ ባልሽን በእጅሽ ስላስገባሽ ደስ ብሎኛል። ማረኝ ደስ ብሎኛል።